ሰላም ሰላም ወደ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? አለን እግዚአብሔር ይመስገን። እኛ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንዴት ናችሁ እናንተ? ስራ፣ ኑሮ፣ ህይወት ሁሉ መልካም ነው፣ እግዚአብሔር ይመስገን። እንግዲህ እንኳን ለግንቦት ልደታ በሰላም አደረሳችሁ እላችኋለሁ። እንዴት ናችሁ እድችዬ? ያው እንግዲህ ዛሬ ግንቦት ልደታን እያከበርን ነው። እንግዲህ አሁን ደግሞ 3 ሆነን እያከበርን ነው። እግዚአብሔር ይመስገን ውዶቼ። ያው እንግዲህ ጠፍተናል፣ ግን ያው እንደምታውቁት ልጅም አለ። አሁን 3 ሆነናል። ትንሽ ባባዬም ያስቸግረኛል እዚህ ጋር ራሱ ማለት ነው። ዳይሬክት ልሰራላችሁ ነበረ፣ ግን በቃ በጣም ድምጽ ምናምን አስቸገረኝ። ባባም በጣም እያለቀሰ ነበረ፣ ለዛ ነውና ድምጽ ላስገባላችሁ ያሰብኩት። እንዴት ናችሁ እዶቼ? ደህና ናችሁ? አለን እግዚአብሔር ይመስገን። ያው እንግዲህ ጠፍተሻል፣ ለምንድነው ማሰሩት? ለምንድነው ዩቲዩብ በደንብ ማሰሩት ትላላችሁ ሁሉ ጊዜ ነው። እንግዲህ ያው እንግዲህ ይገርማችኋል፣ ከወለድኩኝ በኋላ በጣም ተመችቶኝ ማለት ያው እርጉዝ እያለሁ በጣም ያመኝ ስለነበረ ከወለድኩኝ በኋላ ደግሞ ትንሽ ተሽሎኝ ምናምን በደንብ ሰራለው ቪዲዮ ብዬ አስቤ ነበረ። ግን እውነት እንደምታስቡት አይደለም። በጣም ከባድ ነው እናት መሆን እና ብዙ ልጆች የምታሳድጉ እናቶች እውነት በጣም ጎበዝ ናቸው ብዬ ነው የማስበው። መደነቅ አለባቸው ላለው። በተረፈ ያው እንግዲህ ከሞላ ጎደል እግዚአብሔር ይመስገን አሁን ሰፊ ቤት ገብተናል። እኔና ባሌ ያው ባለን ነገር ደስተኛ ነን፣ እግዚአብሔር ይመስገን። እዚች ጋር ቡና እየቆላው ነበረ። ያው እንግዲህ ያለውን ሴሬሞኒ እያሳያችሁ ነበር። አባ እየቀረጸኝ ስለነበረ ነው ጎኔ ላይ ያልነበረው። እኔ ደግሞ ባባን በአንድ እጄ ይዤ ቡና እየቆላው ነበር። በጣም አሪፍ ለማድረግ እያሰብኩኝ ነበር፣ ግን ያው እንደምታውቁት ያስቸገረኝ ነበርና ምንም አልተመቸኝም። በግድ ነው ራሱ ያቀራረብኩትኝ ማለት ነው፣ እያለቀሰ ምናምንና ለዛ ነው ውዶቼ። በተረፈ ጠፍተናል። እንግዲህ አሁን ከዚህ በኋላ በደንብ ብቅ ለማለት እናስባለን። ትንሽ አባንም ያመመው ስለሆነ ነው ትንሽ የጠፋውትኝ። በጣም እግሩን እያመመው ነው፣ እግሩን ያሟልና በጸሎታችሁ አስቡት እላችኋለሁ ውዶቼ። ለዛ ነው እሱ ማለት ያው እሱ ስላልተመቸው ነው ለመቅረጽ ምናምንና እኔ እንደምታውቁት ያው ከልጅ ጋር ስለማይመቸኝ እሱ ደግሞ የባሰ ሲያመው ተጨነኩኝና ለዛ ነው የጠፋ ነው። እንግዲህ አሁን ደግሞ ብቅ ለማለት እናስባለን ውዶቼ። በተረፈ ለምንድነው ሰብስክራይብ እየቀነሰ ያለው? ግን እየሰራንበት ስላልሆነ ነው ብዬ አሰብኩኝ። ግን ደግሞ አንሰብስክራይብ ነው እየተደረገን ያለ ነው። ያው አንዳንዶቻችሁ ብዙ አይደላችሁም፣ ግን አንሰብስክራይብ የምታደርጉት ለምንድነው ብዬ ልጠይቃችሁ እንፈልጋለሁ በዛው። በተረፈ ችግር የለውም ያላችሁ ውድ ቤተሰቦቻችን ያላችሁ ከኛ ጋር ያላችሁ የምታበረታቱን ከመጀመሪያው እስካሁን አብራችሁ ያላችሁ ነገም ደግሞ የኛን መሻሻል የኛን መቀየር የምትፈልጉ በርቱ ጎብዙ የምትሉን የምታበረታቱን ውድ ቤተሰቦቻችን እንግዲህ ልክ እንደ በፊቱ አብሮነታችሁ አይለየን፣ ማበረታታችሁ ሞራል መስጠታችሁ አይለየን ማለት እፈልጋለሁ። እንግዲህ እንደዚህ አክብረናል ማለት ነው። ከዛ በተረፈ እንግዲህ ያው ወደፊት አሪፍ አድርገን እንሰራላችኋለን ብዬ አስባለሁ። እኔ ወደፊት እያልኩኝ እንግዲህ መቼ እንደምሰራው ፈጣሪ ይወቀው። ባባዬ ትንሽ ከፍ ሲል እንግዲህ ምናልባት ይሻል ይሆናል እንጂ አሁን በጣም እያስቸገረኝ ነው። ግን ያው በዛውም ደግሞ 1 አመት ከምናምን ሆኖናል እኔና ባሌ ማለት ነው። ያው ባባም አሁን 4 ወር እየሞላው ነው። እግዚአብሔር ይመስገን ስለ ሁሉም ነገር እግዚአብሔር ይመስገን። እንግዲህ ይሄ በረከት ይድረሳችሁ ነው የምላችሁ ሁላችሁም ውድ ቤተሰቦቼ። እንግዲህ ውድ የመዳሞች ቅመምም በአረብ ሀገር ያላችሁ በስደት ሁላችሁም ያላችሁ እግዚአብሔር አምላክ እንደ ሁሉ ጊዜ ምን እንደምለው የልባችሁን መሻት ፈጽሞ የምትፈልጉትን አድርጎላችሁ ለሀገራችሁ ለቤተሰቦቻችሁ በክታችሁ ከዛ ለትዳር ለመልካም ፍሬ እንዲያበቃችሁ እንግዲህ ሁሉ ጊዜ ምኞቴ ነው ውዶቼ። በተረፈ ባለን እንግዲህ በቻልኩት መጠን ለመስራት ያለውን ነገር ለመቅረጽም እሞክራለሁ። እኔ የምለው ግን እናቶች ማለት ነው ብዙ ጊዜ ቲክቶክ ላይ አያለው እንደዚህ ቭሎግ ምናምን ሲሰሩና እንዴት አድርገው ነው የሚሰሩት ነው የምለው እኔ ማለት ነው። ምክንያቱም ከልጅ ጋር በጣም ከባድ ነውና ማለት ነው። እኔ አንድ ቪዲዮ ለመቅረጽ አስባለሁ፣ ግን በቃ እየተሳካልኝ አይደለም።
እንግዲህ ምናልባት ባባዬ ከፍ ሲል እንደ እግዚአብሔር ፍቃድ ያው ለየዛኔ በደንብ ሰራላችኋለሁ ብዬ አስባለሁ። አሁንም እንሰራላችኋለን። ባይሆን አባ ይሰራል፣ እኔ እንኳን ባልችልም ማለት ነው ቀርጸዋለሁ። እንግዲህ ባባዬ አዝዬም ቢሆን እላችኋለሁ ውዶችዬ። እንግዲህ ጠፍተናል፣ ናፍቀናችኋል፣ እኛም ደግሞ ናፍቃችሁናል። አትጥፉ። እንደተለመደው እንግዲህ አበረታቱን፣ ሰብስክራይብ አድርጉ፣ ሼር አድርጉ፣ በደንብ እንድንሰራ ማለት ነው። እውነት ከዚህ በኋላ አንጠፋም፣ በደንብ እንሰራለን። እሺ ያው እንግዲህ የምትጠይቁን ምንድነው ጠፍታችኋል፣ ምንድነው አሰሩም እንዴ እያላችሁ ሁሉ ጊዜ የምትጠይቁን አላችሁና ውድ ቤተሰቦቻችን አለን። ያው ያለመመቻቸት ነው የጠፋ ነው። ያው እንዳልኳቸው አባን እግሩን ትንሽ እያመመው ስለሆነ በዛ ምክንያትም ነው የጠፋ ነው እንጂ አለን። ልክ እኛ እንደምናፍቃችሁላ እናንተም ትናፍቁናላችሁ ውድ ቤተሰቦቼ። እንግዲህ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ አበረታቱን እላለሁ። እንግዲህ መልካም በዓል ይሁንላችሁ ለሁላችሁም። ሰላም ቆዩልን እላችኋለሁ ውዶቼ። አባ የምትላቸው ነገር ይኖራል? እና ቤተሰብ እንዴት ናችሁ? ደህና ናችሁ ሆይ? እንኳን አደረሳችሁ ለልደታ ማርያም እንኳን አደረሳችሁ ማለት እወዳለሁኝ። እዚህ ጋር እንግዲህ ዳቦ እየቆረስን ነው፣ እግዚአብሔር ይመስገን። በዚያው አጋጣሚ ደግሞ እንደሚታወቀው ዛሬ ግንቦት ነው። ግንቦት ወር እንግዲህ እኔና እማዬ ያው አንድ ላይ የሆንበት ወር ነውና ኦልሬዲ አመታችን ማለት ነው። እንግዲህ በአመታችን ያው የአራት ወር የልጅ እናትና የልጅ አባት አድርጎናል። እግዚአብሔር ይመስገን፣ ክብሩ ይስፋ ለመድኃኔዓለም። እናንተስ እንዴት ናችሁ? ደህና ናችሁ ሆይ? አላችሁ ሆይ? በድጋሚ እንኳን አደረሳችሁ። በጣም ጠፍተናል ማለት ያው አንዳንዴ ብዙ ቻሌንጆች አሉና በጣም ቻሌንጅ ላይ ነን። ለምን እንደሆነ ያው በቃ አልፈታናል ቻሌንጅና ይገርማችኋል። በጣም ታመምኩኝ፣ በጣም የሌለ ማለት ነው። በጣም በቃ እግዚአብሔርን በቃ እንዴት ልበላችሁ፣ በቃ ይህ ግሬ በቃ ከጉልበቴ እስከ ጭኔ ድረስ ያለው አንድ ግራ ግሬ በቃ እንዴት ልበላችሁ፣ በቃ አይሰማም። የኔ አይመስልም። እንደ ግንድ አላ በቃ ስነካው የኔ አይመስለኝም፣ አይታወቀኝም። በቃ ፈዞ ምናምን ማለት ፍዝዝ ያለ ነገር ነው። ውስጡም በጣም ያቃጥለኛል። ማቃጠል ነው። ማታ ስጮህ ነው ማድሮ። ኤኒዌይስ እስኪ ያው ብዙ ጻድቃን ይኖራልና ከቤተሰቦቼ ገብረ ስላሴ ነው የክርስትና ስሜና ጸሎት አድርጉልኝ እስኪ። ማን ያውቃል በእናንተ ጸሎት እድናለሁና ገብረ ስላሴ ብላችሁ ጸሎት አድርጉልኝ የኔ ቤተሰቦች። በጣም ነው የምወዳችሁ ማከብራችሁ ለማለት ነው። እና በጣም ነው በቃ ቻሌንጅ ያደረገኝ ለምን እንደሆነ ላይፉ እምቢ አለኝና አላቅም። ብቻ ያው አንዳንድ ነገሮችን ያው ለመጀመር አስቤ ምናምን ነበር። እዚሁ ግቢ ላይ ብዙ ነገሮች ያው ታርጌት አድርጌ አላ ነበር እዚህ ግቢ ውስጥ የገባሁት ማለት እዚህ ወደ ገጠር የወጣሁት። ግን በቃ ቀን በቀን ያው ሆስፒታል እየተመላለስኩ ነው ያለሁት። በጣም ሲበዛ ማለት ነው፣ በጣም ሲበዛ ከ5 ጊዜ በላይ ሄጃለሁኝ። አሁንም ያው በጣም ብዙ ነገር ነው የሚሉኝ ዶክተሮቹ። ግን ያው የሚሉኝን ሁሉ የሚሰጡኝ መድኃኒት ሁሉ ወስዳለሁ። ሊሻለኝ አልቻለም። ስቲል በቃ ማታ ያው ብቻ እንዴት ልበላችሁ ያው ብዙ ነገር ነው ማደርገው። ሚያምህ ቦታ ላይ ይሄን አርግ ይሉኛል፣ ታሽ ይሉኛል፣ ውሃ የሞቀ ውሃ ይሉኛል። ምን በቃ ብቻ ብዙ ነገር ነው የሚሉኝ። ኤኒዌይስ እንግዲህ እግዚአብሔር ይመስገን አለሁኝ። እንዴት ናችሁ? ያው እንግዲህ ምድር ላይ ሳለ ያው ፈተና ይበዛብሃል አይደለ? እንግዲህ ፈተናዎች ትንሽ ያው እየበዙብኝም ቢያሉ ብቻ አላቅም። እግዚአብሔር ይመስገን ልጄ፣ ባለቤቴ፣ ቤተሰቤ ደህና ይሁን። ያው እንግዲህ እኔስ ለምጄዋለሁና እኔ ለምጄዋለሁ ሁሉም ነገር ያው ህመሙንም ምኑንም ለምጄዋለሁ። እግዚአብሔር ይመስገን። እናንተ እንዴት ናችሁ? ግን ዋናው ቁም ነገር ያው ዛሬ በወሬ ነው የመጣ ነው። ኤኒዌይስ በዓሉ ይሄድ ይመስላል ባጭሩ። ያው እግዚአብሔር ይመስገን 3 ሆነን ምናምን በቃ ከሮሮ ልውጣና 3 ሆነን ምናምን ደስ ብሎን ያው ወለናል። ያው ጎረቤት ምናምን እንደምታውቁት ያው አዲስ አይደለን፣ ጎረቤትም የለንም። እንግዲህ እስቲ ቀጣይ አመት እግዚአብሔር ከፈቀደ እንደዚህ እንደኛ አይነት ማለት ቢጤህም ፈልግ ይባል የለ ቢጤያችንን ልክ እንደኛ አይነት ምስኪኖች ምናምን ካገኘን ያው ጎረቤት እንፈልጋለን። ያው ማለት በባለፈው እንዲ ጎረቤት ፈልገን ምናምን የበዓል አካባቢ እንትን ምንድነው የፋሲካ
ሰው ጠርተን ነበር ያው ጎረቤት ለማፍራት ብለን ማለት ነው። አንድ ሁለት ሰው ጠርተን ያው ጉርብትና አልፈለጉም መሰለኝ ቀሩብን ማለት ነው። ያው ጠርተናቸው አልመጡም እኛ ጋርና በዚህ ምክንያት ትንሽ ደበረንና ያው አሁን አይ እንግዲህ ሰው ንቆ ከቀረብን ማድረግ አይቻልም ብለን ያው ብቻችን መዋል ተገደድን። እንግዲህ ብቻችን ነፍራችንን ቀቅለናል። ይኸው ዳቦም አለ። እግዚአብሔር ይመስገን ቡናችን አፍልተን እየዋልን ነው። እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኔዓለም። መድኃኔዓለም ጤናዬን እንዲሰጠኝ ጸሎት አድርጉልኝ። ያው እንግዲህ ልጄም እግዚአብሔር ይመስገን አድጎልኛል። እንዲያድግልኝ ጸሎት አድርጉ። ቤተሰብ እንወዳችኋለን። ሁላችሁ ቤተሰቦቻችን እንወዳችኋለን። ግን ከ50 ከ60 በላይ ሰዎች አንሰብስክራይብ አድርጋችኋል። ምን አጥፍቼ ነው? ምን አጥፍተን ነው? እኛ አስቀይማናችሁ ነው ወይ? ካስቀየምናችሁ በጣም በትልቁ ይቅርታ ባካችሁ። ማለት በቃ የጠፋንበት ምክንያትም በቃ ትንሽ ማለት የሆነ ተስፋ ያስቆርጣል። አንዳንዴ ያው ብዙ እየለፋንም ነበረ ግን በቃ ብር አይቆጥርልንም። ለምን እንደሆነ አላቅም። ሁሉም ነገር ሞኔታይዜሽን ምናምን ጨርሰናል ግን ብሩን አውጥተን ለሆነ ነገር ለማድረግ ግን አልበቃንም። በቃ ማለት ከ70 እና ከ80 ዶላር በታች ማውጣት ስለማይቻል